ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘናላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ፋኖ ትግሉን ወደ ቴክኖሎጂ ምዕራፍ ያሸጋገረ ዘመናዊ መሳሪያ መታጠቁን ይፋ አደረገ። የአማራ ፋኖ ካሚካዜ የተሰኙና በዩክሬንና ራሽያ ጦርነት ከፍተኛ ለውጥ የፈጠሩ ድሮኖችን ጨምሮ ሌሎች ዘመናዊ የጦር መሳሪያዎችን መታጠቁን ይፋ አድርጓል። ለመሆኑ የታጠቀው ድሮን ምንድነው? አስታጣቂውስ ማን ነው? አነጋጋሪውን መረጃ ተደምጡታላችሁ። በሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድና በጠቅላይ ሚኒስትር አብይ አህመድ መካከል የተፈጠረ የፖለቲካ ውጥረት ከባድ ደረጃ ላይ መድረሱ ተነገረ። ከቅርብ ጊዜ ወዲህ በኢትዮጵያ ፖለቲካ መድረክ ላይ በተለይም በሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድና በጠቅላይ ሚኒስትር አብይ አህመድ መካከል ያለው ግንኙነት እጅግ በከረረ ውጥረት ውስጥ እንደሚገኝ ምንጮች እየገለጹ ይገኛሉ። ይህ ውጥረት የተባባሰው ጠቅላይ ሚኒስትሩ በጅግጅጋ ባደረጉት ጉብኝት ርዕሰ መስተዳደሩ በ7 ዓመታት ስልጣን ዘመናቸው 2% ብቻ ነው የሰሩት በማለት ከፍተኛ ትችት መሰንዘራቸውን ተከትሎ ነው ተብሏል። አሁን ላይ ታዲያ ሙስጠፌ መሐመድ ለሚመጣው ነገር ሁሉ ዝግጁ ነኝ በሚል ጦራቸውን ጭምር እያዘጋጁ ነው የሚል አነጋጋሪ መረጃ ሰምቷል። ይዘነዋል። የኢራን ከፍተኛ የወታደራዊና የፖለቲካ አመራሮች በአሜሪካና እስራኤል ጥቃት ክትትል ስር ሆነው የመገደላቸው ጉዳይ ዛሬም እንደቀጠለ ነው። ዛሬም ኢራን አንድ ወሳኝ ቁልፍ ሰው አጥታለች። ኢራን በምላሹ በአካባቢው ሀገራትና በእስራኤል ላይ የሚሳኤል እንዲሁም የድሮን ዝናብ አዝንባለች። የደረሰ ጉዳትም አለ። በሌላ አቅጣጫም እስራኤል ሶስተኛ የውጊያ ግንባር ከፍታለች። ዶናልድ ትራምፕ ደግሞ የኔቶ አጋሮቻቸውን ፈሪዎች ኔቶን ደግሞ የወረቀት ላይ ነብር ሲሉ ወርፈዋል። ተባብሶ በቀጥለ የመካከለኛው ምስራቅ ጦርነት የተሰሙ አዳዲስ ጉዳዮችንም አካተናል። እውነት ነው። ቃል የእምነት ዕዳ ነው። ቃል በገባነው መሰረት ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ለውድ ደንበኞቻችን ባስረከብን ማግስት ወደ ሁለተኛው ፕሮጀክታችን እጃችንን ለስራ አንስተናል። ነፋሻማ ስፍራ፣ የመዲናችንን ማራኪ እይታ በእጁ የሚያደርጉበት በ1 ኪሎ ሜትር ርቀት ውስጥ 16 በላይ ኤምባሲዎችና አዲሱን ቤተመንግስት በሚያገኙበት በእንግሊዝ ኤምባሲ ሁለተኛ ሳይታችንን እንሆ ብለናል። ሰመር ሪል ስቴት እጅግ ዘመናዊ አፓርትመንትን ከባለ 2 እስከ ባለ 4 መኝታ በካሬ ከ88 ሺህ ብር ጀምሮ በ10% ቅድመ ክፍያ ደግሞ የማያገኙትን እድል የግሉ ያድርጉ። ለአንድ አባወራ 2 የመኪና መቆሚያ፣ 5 ሊፍቶች፣ ጂምና ስፓ፣ የመዋኛ ገንዳ ያካተተው ሳይታችን ከ50% የባንክ ብድር ጋር አቅርበንሎታል። ከምቹና ከተራዘመ ያከፋፈል ስርዓት ጋር 30% ድረስ በሚደርስ ቅናሽ ተጠቅመው የቤት ባለቤት ይሁኑ። ለ10 ደንበኞቻችን ባዘጋጀነው የ5% ልዩ ዕድል እንድትጠቀሙ ከታች ባለው ስልክ ይደውሉ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ተባብሶ በቀጠለው የመካከለኛው ምስራቅ ጦርነት እስራኤል ሶስተኛ ግንባር ከፈተች። ከኢራን በኩል ዛሬም ሌላ ቁልፍ ሰው ተገደሉ። የኢራን ከፍተኛ ወታደራዊና የፖለቲካ አመራሮች በአሜሪካና እስራኤል ጥቃት የመገደላቸው ጉዳይ ዛሬም እንደቀጠለ ነው። ከዚሁ ጋር በተያያዘ በዛሬው ዕለት የአብዮታዊ ቃል አቀባይ ላይ አሊ መሐመድ መገደላቸው ታውቋል። የእኚህን ከፍተኛ ኃላፊ ግድያ መረጃ ይፋ የሆነው ከራሷ ከኢራን በኩል ነው። ልክ ከዚህ ቀደም በአሜሪካና እስራኤል የተቀናጀ ጥቃት እንደተገደሉት እኚህ ሰውም የኢራን ወታደራዊ አደረጃጀት ውስጥ ረዘም ላሉ ዓመታት በተለያዩ የህዝብ መዋቅሮች ውስጥ ያገለገሉ ሰው እንደነበሩ የቢቢሲ ዘገባ አመላክቷል። ኢራን ከእስራኤልና ከአሜሪካ ጋር ጦርነት ውስጥ ከገባችበት ዕለት ጀምሮ በተለያዩ ጊዜያት እጅግ ቁልፍ የሚባሉ ከፍተኛ አመራሮቿን በግድያ አጥታለች። በዋነኝነት ከሚጠቀሱት የዚህ ጦርነት ሰለቦች መካከልም የኢራኑ መንፈሳዊ ጠቅላይ መሪ አያቶላ አሊ ሐሚኒ፣ የአያቶላ አሊ ሐሚኒ ሞክሼ የነበሩትና የመከላከያ ምክር ቤት ጸሐፊና የጠቅላይ መሪው የደህንነት አማካሪ የነበሩት አሊ ሻምሲም፣ የኢስላሚክ አብዮታዊ ዘቡ ዋና አዛዥ መሐመድ ፓክቦር፣ ኢታማዦር ሹሙም አብዱራሂም ሙሳቢ፣ የጦር ኃይሎች ጠቅላይ አዛዥ ጽህፈት ቤት ኃላፊ ብሪጋዴር ጀነራል መሐመድ ሽራዚ፣ የጦር ኃይሎች የደህንነት ምክትል ኃላፊው ብሪጋዴር ጀነራል ሳላ አሳዲ፣ የጦር ኃይሎች ሎጂስቲክስና ድጋፍ ምክትል ኃላፊ ሜጀር ጀነራል ሁሴን ዳሬ እንዲሁም የብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊው አሊ ላርጅኒ ከብዙዎቹ ጥቂቶቹ ናቸው። የኢራን መንግስት በዚህ ጦርነት ውስጥ እነዚህን ሁሉ ቁልፍ አመራሮች ቢያጣም በጦር ሜዳ
አሜሪካና እስራኤልን መፈተኑን ቀጥሏል። ባለስልጣናቱን በተመለከተም በእስራኤል ጥቃት ግድያ መቀጠሉን ተከትሎ ኢራን አዳዲስ ተተኪ ተሿሚዎችን ይፋ ከማድረግ እንደተቆጠበች የሲኤንኤን ዘገባ አመላክቷል። በዚህም 12 የሚሆኑ ምክትል የሚያስፈልጋቸው ቁልፍ ቦታዎች በማን እንደተተኩ ይፋ ለመሆኑን ሲኤንኤን ባደረግኩት ክትትል መረዳት ችያለሁ ሲል በዛሬው ዘገባው አስታውቋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አጋሮቻቸው የሆርሙዝ ወሽመጥን ከኢራን ጥቃት ለመጠበቅ እንዲተባበሯቸው ያቀረቡትን ጥያቄ ባለመቀበላቸው ፈሪዎች ሲሉ፣ ማህበሩን ደግሞ አሜሪካ ባትኖር ደካማ ነበር ሲሉ ተችተዋል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ በሆርሙዝ ወሽመጥ የሚተላለፉ መርከቦችን መጠበቅ ለኔቶ አባል ሀገራት ቀላል ይሆን ነበር በማለት ለመሳተፍ ባለመፍቀዳቸው ፈሪዎች በማለትም ተችተዋል። ትራምፕ በትሩዝ የማህበራዊ ሚዲያ ገጻቸው ያሰራጩ ጽሑፍ የሰሜን አትላንቲክ ጦር ቃል ኪዳን ሀገራት ማህበር ኔቶንና አባላቱን ክፉኛ አብጠልጥለዋቸዋል። ካለ ዩናይትድ ስቴትስ አሜሪካ ኔቶ የወረቀት ላይ ነብር ነው። ኢራን ኒውክሌር እንዳትታጠቅ በሚደረገው ፍልሚያ ውስጥ ለመሳተፍ አልፈለጉም። አሁን ጦርነቱን በወታደራዊ ኃይል አሸንፈናል። እነሱ የኔቶ አባላት በነዳጅ ዋጋ መጨመር እያማረሩ ነው። ነገር ግን የነዳጅ ዋጋ በከፍተኛ ሁኔታ ለመጨመሩ ብቸኛው ምክንያት የሆነውን የሆርሙዝ ወሽመጥን በቀላሉ ወታደራዊ ስሪት ለማስከፈት ለማገዝ ፈቃደኛ አልነበሩም ሲሉ ወቅሰዋል። በትንሽ ዋጋ በቀላሉ የሚፈጸሙት ነገር ነበረ፣ ፈሪዎች አንድረሳውን በማለት የኔቶ አጋሮቻቸውን አጥብቀው ወርፈዋል። አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ተከትሎ ኢራን በሆርሙዝ ወሽመጥ በሚያልፉ ግዙፍ ነዳጅ ጫኝ መርከቦች ላይ ጥቃት በመፈጸሟ የነዳጅ ምርት መንቀሳቀስ ባለመቻሉ በዓለም ዙሪያ ዋጋው ጨምሯል። አሜሪካ የኔቶ አባል ሀገራት በወሽመጡ በኩል የሚያልፉ መርከቦችን ደህንነት በመጠበቅ እንዲያግዙ ብትጠይቅም ወደ ጦርነቱ መግባት እንደማይፈልጉ በመግለጽ ጥያቄውን ሳይቀበሉት በመቅረታቸው ትራምፕ ተቆጥተው ቆይተዋል። በአንጻሩ በአሜሪካና በእስራኤል ጥቃት በርካታ ባለስልጣናቱ የተገደሉባት ኢራን በአጸፋው የአሜሪካንና የእስራኤል ባለስልጣናት እንዲሁም ወታደራዊ አዛዦችን በየትኛውም ቦታ ላይ ኢላማ እንደምታደርግ ዝታለች። የኢራን መንግስት ቴሌቪዥን ጣቢያ የአገሪቱ ጦር ኃይሎች ቃል አቀባይ የሆኑትን አቦል ፋዚል ጠቅሶ እንደዘገበው በሁለቱ ሀገራት ባለስልጣናት ላይ ለተፈጸሙት ጥቃት የአገሪቱ ሰራዊት ክትትል እያደረገ መሆኑን አመላክቷል። ቃል አቀባዩ ፈሪዎቹን ባለስልጣናታችሁን፣ የጦር አዛዦቻችሁን፣ ፓይለቶቻችሁንና ወታደሮቻችሁን በአይነ ቁራኛ እየተከታተልናቸው ነው ብለዋል። አክለውም በዓለም ዙሪያ ባሏቸው ፓርኮች፣ የመዝናኛ ቦታዎችና ቱሪስቶች ውስጥ ባለን መረጃ መሰረት ከዚህ በኋላ ደህንነታቸው የተጠበቀ የሆነ በማለትም ኢላማ እንደሚያደርጓቸው ዝተዋል። በቀጣይ መረጃችን ፋኖ ትግሉን ወደ ቴክኖሎጂ ምዕራፍ ያሸጋገረ ዘመናዊ መሳሪያ መታጠቁን ይፋ አደረገ። ራሱን የአማራ ፋኖ ብሎ የሚጠራውና በአማራ ክልል ትጥቅ እንቅስቃሴ የሚያደርገው ድርጅት በራሱ ምሁራን የተሰሩ ካሚካዜ ድሮኖችን ጨምሮ ሌሎች ዘመናዊ የጦር ቴክኖሎጂዎችን መታጠቅ መጀመሩን አስታውቋል። እነዚህ ድሮኖች በማህበራዊ ሚዲያ ፎቶና ቪዲዮዎች ላይ ይፋ እያደረጋቸውም ይገኛል። ብዙዎች ታዲያ እነዚህን ይፋ የሚደረጉ ምስሎች በሰው ሰራሽ አስተውሎት የተቀነባበሩ ናቸው የሚል ምላሽ ሲሰጡ ይታያል። በሌላ በኩልም ከኢትዮጵያ ታሪካዊ ጠላቶች የተወሰኑ የጦር መሳሪያ ድጋፎች ሳያገኙ አልቀረም የሚሉም አሉ። ፋኖ አነስተኛ አቅም ያላቸው ድሮኖችን ጨምሮ የትጥቅ ድጋፎችን ቢያገኝም ከካዛኪስታኑ ካሚካዜ እስከ ቱርኩ ባይራክታር እንዲሁም እስከ ራሻ ኦሪዮን እጅግ አስደናቂ ድሮኖች ሱ-30ን ጨምሮ አስደማሚ የጦር አውሮፕላኖች እንዲሁም ተአምረኛው የልዩ ዘመቻዎች እዝን ጨምሮ አይደፈሪ ሰራዊት የገነባው የኢትዮጵያ መከላከያ ሰራዊትን የሚገዳደር አይደለም ተብሏል። የአማራ ክልል ከከፋው ውድመት ለመታደግ የህዝቡንም ስቃይ ለማስቆም ፋኖ ከኢትዮጵያ ታሪካዊ ጠላቶች ጋር ያለው ግንኙነት አቁሞ እነ ማስረሻ ሰጤና ኮሎኔል ፋንታው ሙሐቤ እንዳደረጉት ከመንግስት ጋር መደራደር ይሻላል የሚሉ ምክረ ሀሳቦችም እየተሰጡ ይገኛሉ። በቀጣይ መረጃችን በሶማሌ ክልል ፕሬዝዳንትና በጠቅላይ ሚኒስትር አብይ አህመድ መካከል የተፈጠረ የፖለቲካ ውጥረት ከፍተኛ ደረጃ ላይ መድረሱ ተነግሯል። ከቅርብ ጊዜ ወዲህ በኢትዮጵያ ፖለቲካ መድረክ ላይ በተለይም በሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድና በጠቅላይ ሚኒስትር አብይ አህመድ መካከል ያለው ግንኙነት እጅግ በከረረው ውጥረት ውስጥ እንደሚገኝ ምንጮች እየገለጹ ነው። ይህ ውጥረት የተባባሰው ደግሞ ጠቅላይ ሚኒስትር አብይ አህመድ በጅግጅጋ ባደረጉ ጉብኝት ርዕሰ መስተዳደሩ አብይ በ7 ዓመታት ስልጣን ዘመናቸው 2% ብቻ የሰሩት በማለት ከፍተኛ ትችት መሰንዘራቸውን ተከትሎ ነው ተብሏል። ይህን ተከትሎ ሙስጠፌ መሐመድ በካቢኔ አባሎቻቸው ላይ የተናገሩት ነው ተብሎ የተለቀቀው የድምጽ ማስረጃ ነገሩን ይበልጥ አውሳስቦታል። ርዕሰ መስተዳደሩም ጠቅላይ ሚኒስትሩ እሳቸው ከስልጣን ለማንሳት እንደሚፈልጉ በመግለጽ እሳቸው እኔን ሳያባረሩ ኢትዮጵያ ትበተናለች የሚል እጅግ አነጋጋሪ ሀሳብ መሰንዘራቸው ተሰምቷል። የድምጽ ቅጂው ላይ ቃል በቃል ሙስጠፌ እንዲህ ሲሉ ይደመጣሉ። ነገር ግን ይሄን ሀገር ሊበትንኛ ቆመን አንመለከትም። የራሳቸውን በምሁራን የሚመሩ መንግስት እናቋቁማለን። ይህ የምናቋቁመው መንግስት ደግሞ በ6 ወር ወይም በ1 ዓመት ውስጥ ምርጫ ያካሂዳል ሲሉ ሀሳባቸውን ሰንዝረዋል ተብሏል። ርዕሰ መስተዳደሩ
ሀገሪቱ ወደ መበታተን ካመራች የክልሉ ህዝብ ራሱን የሚመራበት መንግስት እንደሚያቋቁም መግለጻቸውም በዚሁ የድምጽ ማስረጃ ላይ ተቀምጧል። ይህ አስተያየት በክልሉ የፖለቲካ ልሂቃንና በብልጽግና ፓርቲ ከፍተኛ አመራሮች ዘንድ ከፍተኛ መነጋገሪያም ሆኗል። በተጨማሪም አቶ ሙስጠፌ በኢትዮጵያ ውስጥ ነጻ ፍትሃዊ ምርጫ ይካሄዳል ብለው በፍጹም እንደማያምኑ በግልጽ መናገራቸውን ተረጋግጧል። በወቅታዊ ፖለቲካ ባህልና በመንግስት ተቋማት መካከል ባለው የአቅም ልዩነት ምክንያት የምርጫ ታማኒነት ላይ ጥያቄ መነሳቱ እንደማይቀርም ተናግረዋል። ይህ አስተያየት በሀገሪቱ የዲሞክራሲ ሂደት ላይ ያላቸውን ጥልቅ ጥርጣሬ የሚያሳይ ነው ተብሏል። በሁለቱ መሪዎች መካከል የተፈጠረው የአለመግባባት በሶማሌ ክልልና በሀገሪቱ የወደፊት አቅጣጫ ላይ ምን አይነት ተጽዕኖ ይኖረዋል በሚለው የብዙዎች ጥያቄ ሆኗል። በመጨረሻም ከፍተኛ የክልል ባለስልጣኑ ተገደሉ። ከታጣቂዎች በተተኮሰ ጥይት ተመተው ሆስፒታል የገቡት ከፍተኛ ባለስልጣን ህይወታቸው ማለፉ ተሰምቷል። ባለስልጣኗ የተገደሉበት ክልል ከሰሞኑ በመሬት መንሸራተት አደጋ ከፍተኛ ሐዘን እያስተናገደ የሚገኘው ደቡብ ኢትዮጵያ ክልል ነው። የተገደሉት ባለስልጣን በደቡብ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ ምክትል ዋና ዳይሬክተር ወይዘሮ አዱኛ አዛዥ ናቸው። ባለስልጣኗ ወደ አርባ ምንጭ ሲጓዙ በካርዱላ ዞን ሆልቴላ ሽላሊ አካባቢ በታጣቂዎች በተከፈተባቸው ድንገተኛ ተኩስ ተመተው ሆስፒታል ገብቶ ነበር። በአርባ ምንጭ አጠቃላይ ሆስፒታል ረጅም ሰዓታት የፈጀ ቀዶ ጥገና ከተደረገላቸው በኋላ ሞተዋል የተባሉ ከቆሰሉ በኋላ ወደ ሕክምና ተወስደው መሞታቸው የክልሉ መንግስት በወጣው የሐዘን መግለጫ አረጋግጧል። ባለስልጣኑ የተገደሉት የተሰጣቸውን መንግስታዊ የሥራ ተልዕኳቸውን አጠናቀው በመመለስ ላይ ሳሉ ባጋጠማቸው ድንገተኛ ጥቃት መሆኑን ክልሉ አስታውቋል። የክልሉ መንግስት በመግለጫው የጥቃቱን ፈጻሚዎች ያልተገባና ፍላጎትን በጉልበትና በነፍጥ ለማስፈጸም የሚደረግ የጥቂት ኋላ ቀር ቡድኖች የጥፋት መንገድ ነው ብሏል። እንዲህ ያሉ የጥፋት ተግባራትን አምርሮ እንደሚታገል የጠቆሙ ክልሉ በጥቃቱ የተሳተፉን የተባበሩ አካላት ላይ አስፈላጊውን የህግ የበላይነት የማረጋገጥ ስራ በትኩረት እንደሚሰራም ገልጿል። ለዚህም ህብረተሰቡ ወንጀለኞችን ተለይተው ለህግ ቀርበው ተገቢውን ፍትህ እስኪሰፍን ድረስ ትብብር እንዲያደርግ ጥሪ አቅርበዋል። ይሁን እንጂ ፍላጎታቸውን በነፍጥ ለማሳካት በማለት በባለስልጣኗ ላይ ጥቃት ፈጽሟል የተባሉ ታጣቂዎች ማንነት በውል አልተገለጸም። ደቡብ ኢትዮጵያ ክልል ከተመሰረተ በኋላ ከአስተዳደር ውዝግብ ጋር በተያያዘ በየአካባቢው አነስተኛ ታጣቂ ቡድኖች እየተፈጠሩ መሆኑ መረጃዎች ያመለክታሉ። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።